እርግጠኛው የምነግር ማንንም እንደኔ ጴንጤና አቀው እና እስቲ አውራኝ ስለ ሶስቱ ነገር ነብይነት እጅ መጫን በልሳን መናገር እንዴት ነው ይሆንልህ በቃ አንዳንድ ጴንጤ በቃ እጅ ካልጫንኩ ራሱ ከቤቱ ይወጣል ሰይጣን ሲወጣ ዲቢ በቃ አጋንንትን ለማስወጣት ተወጣል ቀይና ወጣራለው ሊበላ ይደረሰ እንደዚህ ወጣ ይመለሳል ይሏል በፈልግ እዛ ጋር ጭሳልባው ኢንዱስትሪያል ከላከለው ማለት ግብር አምጣ ማይለኝን ኦርቶዶክስ ማለት አንተ ኦርቶዶክስን እየሰበክ ትቆያለ እኛ ደግሞ ኢየሱስን እየነገርናቸው እናመጣቸዋለን እኛ መተናል ይው በፍቅሩ ታስረናል ተሚ ተርኒንግ ፖይንት ስፔሻሊ ሆነሽ ተርኒንግ ፖይንት አላት ማለት እንችላለን የመለወጠ ስለዚህ ፕሮቴስታንት ጋር የማንን አባት ስም ጠርተን ገድሉን እንዘክር ይሳሰብ ሉተር መጣል እስቲ ገድለ ሉተር ላይ እንሄዳልኩኝና እኔ ላይፍ ከፈትኩ በቃ ምድረ ጴንጤው ተንጫጫ መጣቸው ግን ገድሉን ደሞ ስታነበው ሉተር ምርጥ ጠጪ ነው ምርጥ ዝሙተኛ ነው ሌላ መሐመድ ነው ሉተር በድርዬ ተመሰረተማ ሃይማኖት ውስጥ ማለት እና ሉተር ዝሙት ሲያምረው ነው አንድም እንዲወጣ ያደረገው ጣዋት እየተማርኩኝ ከሰዓት ስራ ነበር ምን ስራ እንጨት ቤት ሰራለሁ እና በቀን 75 ሳንቲም ይከፈለኛል እና ትልቅ ገቢ ያለ ፔስታል እነግር ነበር እና እናቴ አሙስ ከሰል ነግዳ ነው ያሳደገች ምን አይነት ተማሪ ነበርክ በጣም ጎበዝ መካከለኛ ወይስ ምንም የወላጅ ክትትል አይደለም የሚባል ሰው እና ትምህርት ቤት እንደዚህ ትንሽ ቲቪተኛ ከሚባሉ ሰዎች መካከል ነበር ጌታ ገብቶ ነው ተነፈሰ ገረች ለማረግ አለኝ 10 50 ሳልኩት እኮ ተሜን በቃ ሚሊተሪ ዩኒፎርም ለብሶ በዚህ ዙሪያውን ቦምብ ታጥቆ ዝናር አርጎ እንደዚህ ምናምን ክላሽ ይዞ በቃ ተራራው ምናምን ሲወጣ ምናምን ያኔ ተኩሳል አው ጠቅለል ያለው ነገር ኦርቶዶክስ እንዴት ነው ያገኛት ብራ ይቻል መጣው ብራ ይቻል ሄድም ዝና ፈለግ ያልመጣው ዝና ይቻል ሄድም የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ የሎዛ ፖድካስት በሎዛ ሚዲያ ብቻ ነው የዛሬው እንግዳችን ተሙ የጌታ ልጅ በእቅበተ እምነት አገልግሎቱ ሁላችሁም ከዳር እስከ ዳር የምታውቁት ከዛኛው ቤት ወደዚህኛው ቤት በመምጣት ለብዙዎቹ በበጎ ነገር ሽብርና እርደትን የፈጠረ የእቅበተ እምነት ኮከቦች መካከል አንዱ ብዙ ነገሮች ልናወራ ተገናኝተናል እስከ መጨረሻው አብራችሁን ተቆዩ ዘንድ በአክብሮት ጋብዛችኋለሁ ሰላም ተሙዬ እንኳን ደህና ቆየኝ ሎዛ ፖድካስት እንግዳውን ስለተገኘ በጣም ደስ ብሎኛል አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ ተሙ የጌታ ልጅ ከሚለው ስም እንጀምር እሺ የጌታ ልጅ ያልሆነ ማን አለ የኔ ይለያል እንዴት ነው የኔ ይለያል ሁሉም የራሱ እንደፈለገ ያርጋው ግን እሺ እኔ የጌታ ልጅ ብዬ ጠራውበት ትልቁ ምክንያት አባት አላሳደገኝም እና ያው በፕሮቴስታንት ቤት ውስጥ ወልጄ ባድግም እንደ አባት ሆኖ ያሳደገኝ እንደ መካሪ ሆኖ ያሳደገኝ ስወድቅ ያነሳኝ ስራብ ያበላኝ ሳጣ ያጽናናኝ እንባዬን ሳፈስ ደግሞ እንባዬን የሚያብስልኝ ድንቅ አባቴም አምላኬም እሱ ስለሆነ የጌታ ልጅ ብዬዋለሁ ስለ ጌታ ኢየሱስ ክርስቶስ ንገረኝ እስቲ ልብ ውስጥ ያለውን አፍስሰው በነጻነት ይሄን ድል ከሰዓት በኋላ ላታገኙት ይችላል ኢየሱስ ተወርቶ ማልቅ ርዕስ ነው ተወርቶ ማልቅ ርዕስ ተነግሮ የማልቅ እውነት ነውና እሱ ወርዶ ሰው ሆኖ መምጣት ሰው ሆኖ መውረድ ከባድ ሆኖ ሳለ እሱ ግን ሳይከብደው እኛን ለማዳን ከሰማይ ሰማያት ደግሞ ሰው ለመሆን ደግሞ ከድንግል ማርያም የተወለደ ድንቅ አምላክ ነው ሩሩና ቸርነቱን ደግሞ መታቀው ደግሞ ክርስቶስ ከአባቱ አብም ከሰራጺውም ከመንፈስ ቅዱስም ደግሞ የማይተናነስ እኩል ባህሪ ያለው አምላክ ነው የባህሪ አምላክ ነውና ኢየሱስን አውራው ብለህ በትነግረኝ ምን ብዬ ልበለ ኢየሱስ የሰላም ምንጭ የእረፍት ያጋር የመኖሬ ትርጉም
የስተንፋሴ ህልውና ከስተንፋሴ በላይ ደግሞ የሚቀርበኝ የተጠጋጋኝ ድንቅ ወዳጄ አምላኬ አባቴ ነው። ኢየሱስ ምን ብዬ ልተርከው? ተርኬ ማልጨርሰው ድንቅ ስጦታዬ ነው። ግሩም አገላለጽ ነው። ኦርቶዶክስ እንግዲህ በኦርቶዶክስ ቤትም እንደዚህ ነው ኢየሱስ ክርስቶስ የሚገለጸው ማለት ይሄ በጣም ትንሹ ነው። ይገዝፋል ራሱን ችሎ 5 ሰዓት 6 ሰዓት ወስደን ብናወራው በመልክዓ ኢየሱሱ በሰዓታቱ በማህሌቱ በድጓው በጾመ ድጓው በመዋሲቱ በዝማሬው በምዕራፉ በቤተ ክርስቲያን አስተምህሮቹ ሁሉ ቤተ ክርስቲያን ከራት እዚህ ከጉልላቷ ጀምሮ እስከ መሰረቷ በእያንዳንዷ ነገር ኢየሱስ ክርስቶስን ነው የምትሰብከው የምትናገረው። ከቃል አልፎ በስዕል እንዲሳልብን የማታደርገው ጥረት የለምና ሌሎችን ሁሉ ከኢየሱስ ክርስቶስ በታች ነው የምታመሰግናቸው። የሚገርም አገላለጽ ነው የገለጽከው። ተሙ የጌታ ልጅ ይሄኛው የጌታ ልጅ የሚለው ቅጽል ስም ነውና የአባትህን ስም እንዳስቀየርክ ሰማሁ። ለምን አስቀየርክ? ከየት ወደ የት? ኦልሞስት ወይ ወለደኛ አባት ኢብራሂም ሲጁ ይባላል። አላሳደገኝም። አርሲ ነው። የአርሲ ንጌሌ አካባቢ ሰው ነው የኔ አባት እና እኔ ወለድ ክርስትና ስሜ እግዚአብሔር ፈቅዶና ወዶ ያቅ ነበርና ፊተኛይቱን ገብረ ስላሴ ተብዬ ክርስትና ስም ተሰጠኝ። ስለዚህ እኔ ተመስገን የስላሴ ባሪያ ስለሆንኩኝ አባቴ እሱ ነው ብያለሁ አይደል? መለኮታዊ ስሙ ወልድ ስጉ ስሙ ክርስቶስ የተባለው ኢየሱስ ማለት ነው እና በባህሪ የማይተናነሳቸው። ስለዚህ የአባቴን ስም ገብረ ስላሴ ብየዋለሁ። አሁን ስጠራ በጣም ደረቴ ነው ምነፋው። ተመስገን ገብረ ስላሴ ነው የሚባለው። አባቴ ግን ሙስሊም ነው። ሙስሊም ነው። የኔ አባት ሙስሊም ነው። ግን አንተ በፕሮቴስታንት ውስጥ ነው ያደግከው? እናቴ ናት ያሳደገችኝ። ኦልሞስት እናቴ እንደ አባት አያቴ ደግሞ እንደ እናት ሆና ነው ያሳደገችኝ። ይሄ መቀየጥ ማለት ነው የተለየ ነገር ይፈጥራል ማለት ለምንድን ነው? ለምሳሌ ከሌላ ቦታ አባት ከሌላ ቦታ እናት ከሌላ ቦታ ሲወለዱ አባት ሌላ ሃይማኖት እናት ሌላ ሃይማኖት ሆኖ እንደነዚህ አይነት ልጆች ብዙ ሰዎችን ምሳሌ ማምጣት ይችላሉና የሆነ ተጽዕኖ ይፈጥራሉ። አሁን ለምሳሌ ልደት ዘሴምቲዩ አባቱ ሙስሊም ነው። መጣ ኢንተርቪው ያደረግና ነበር። ሌሎች በርካታ ሰዎች አሉና የራሱ ተጽዕኖ አለው። በጎ ተጽዕኖ ወይስ አሉታዊ ተጽዕኖ ነው ያለው? እንደ ድሎ ነው እንዲህ የሆነ ባህላቶች አሏቸው ሙስሊሞችና አረፋ ምናምን ይባል ብዙም አላቅም ስለ እስልምና። ግን ያኔ እህቶች አሉኝ በሱ የተወለዱ ምናምን እቤቱ ሲሄድ አይ ነበርና በማየት የኔ ታናናሽ እህቶች ሲያገኙኝ ወደ መስጊድ ቁርአን ልንቀራ ለኔር ነው ምናምን ይሉኛል እና ጠይቃቸዋለሁ። እውነቱን ደግሞ አንተ እንደ ሰው አይደለ? ሰው ስትሆን ደግሞ ሰው ከራሱ ጋር ሲገናኝ እውነትን ይፈልጋል። እውነቱን ስታይ ደግሞ ኢየሱስ እውነተኛ ቀጥተኛ የሰላም እረፍት መሆኑን ስታውቅ ከኢየሱስ ጋር ተጣበቃል እና ደግሞ ተጽዕኖ ለማምጣት ምን ያስፈልጋል ካልክ ደግሞ በእውነት ከክርስቶስ ኢየሱስ ጋር ህብረት ስታደርግ ብቻ ነው። ከክርስቶስ ኢየሱስ ህብረት የጎደልክ ሰዓት ላይ ተጽዕኖ ልታመጣ አትችልም። ዓለም ሊያጨበጭብልህ ይችላል፣ ሰማይ ግን አያውቅም። ለዛም ነው የመቂህን አስተዳደግ የመቂ ውልደትህን የደብረ ዘይት አስተዳደግህን እናንሳው እስቲ። እሱን ጉዳይ ያወራልኝ ከትምህርት ጋር የሰፈር ትዝታ ጋር አያይዘ። እናት ስሟ ማን ነው? ስንት ልጆች ናችሁ? የማርያም ዛሬ ወደኋላ ልትወስደኝ ነው። እሺ እናቴ መስታወት ለማ ትባላለች። አሁንም በመሰረተ ክርስቶስ ቤተክርስቲያን ውስጥ በወንጌል አገልግሎት ውስጥ ታገለግላለች የኔ እናት። አያቴ ደግሞ ሽታነሽ አበበ ትባላለች። እዛው መሰረተ ክርስቶስ ላይ የጸሎት ጓድ እንደዚሁ አገልጋይ ናት አያቴ አሁንም። እና እኔ ያደኩት ኦልሞስት ፍቅር ማቀው ጠረን ማቀው የአያቴንና የእናቴን ነው። አያቴ እንደ እናት
እናትዬ ደግሞ እናቴ ያው ዋጋ ከፍላለች እንደ አባት ሆና ነው ያደኩትና ከኔ ጋር አንድ ወንድም አለ ወጋየው ይባላል አራታችንን አንድ ቤት ውስጥ ቀበሌ ቤት ነው ተወልጄ ያደኩት የኛ የቀበሌ ቤት 4 በ4 ናትና ብዙ በቃ ብሔር ብሔረሰብ ያለበት ፍቅር ያለበት አንዱ ማይንት ያደኩት ያውለ አሁን እኔ እናቴ ብዬ ጠራውልህ እንጂ አሰለፈች ለኔ እናቴ ናት እንደዚህ ቀበሌ ቤት ውስጥ መደደውን ስለሆነ ያደግነው አሰለፈች በቁ አበሩ ዲቃሴ ነደገሉ እነዚህ ሁሉ አሁን እዚህ ጋር ስጠራለ አሰለፈችም ብለ ሲባል ነው ምን ሰማው እንደዚህ ወደ ወሎ አካባቢ ናት በቁ ሶዶ ጉራጌ ናቸው እኛ ኦሮሞዎች ነን አበሩ የወለጋ ኦሮሞ ናት ዲቃሴና ደገሉ ደግሞ እንደዚሁ ከምባታዎች ናቸው እና ግን አንድ ቀን በማንነት ሳይሆን ደገሉ ለኔ አባት ሆኖ ሌሎቹ ለኔ እንደዚሁ እናት ሆነው እንደዚህ ነው ያደግነው እና መቂን ይሄ ሰው በህብረት የሚኖርባት ድንቅ ከተማ የንግድ ከተማ ናት እኔ እንደማቃት ከሆነና ከዛ ነው የወጣሁት መቂ ጣዋት እየተማርኩኝ ከሰዓት ስራ ነበር ምን ስራ እንጨት ቤት ሰራለሁ እና በቀን 75 ሳንቲም ይከፈለኛል ግማሽ ቀን ስለምሰራ ቅዳሜ ብር 50 ይከፈለኛል አንድ ብር 50 እና ጣዋት እንጨት ቤት ሰራለሁ ከሰዓት ትምህርት ቤት ነኝ ከሰዓት ትምህርት ቤት ቦንኩኝ ጣዋት እንደዚህ ያልኩ ነው እንትን ያልኩት በመሃል ደግሞ አሙስ ትልቅ ገበያ አለ መቂ እና ትልቅ ገበያ አለ ፔስታል እነግር ነበር የመቂ ሰው ኮንክ ነጋዴ ነው የምትሆነው ያው እናቴ አሙስ ከሰል ነግዳ ነው ያሳደገች እና እሷ ከሰል ትነግዳለች እኔ ፔስታል ሸጣለሁ እንደዛ ነው ያደኩት ትምህርት ቤት የት ነው የተማርከው ኤሌመንተሪ ሰከንዳሪ ትምህርት ቤት የተማርኩት መቂ አንደኛ ደረጃ ትምህርት ቤት የሚባላል የመንግስት ብዙዎቹ አሁን የመንግስት ባሁን ሰዓት ምን እንደሚባል አላቅም ረጅም እንትን ሆኖኛል ግን መቂ አንደኛ ደረጃ ትምህርት ቤት የመንግስት ትምህርት ቤት ነው የተማርኩት ከዛ በኋላ ደግሞ ከ9 እስከ 12 ያለውን ደግሞ ኦዳ ቦቆታ ይባል ትምህርት ቤት አለ ከኛ ሰፈር ሩቅ ነው ብታይ በቃ ደስ ሲል ወክ በእግር ነው የምትመጣው በእግር ነው እና አቻ ደስ ይላል እዛ ላይ ተማርኩ ምን አይነት ተማሪ ነበርክ በጣም ጎበዝ መካከለኛ ወይስ ምንም የወላጅ ክትትል አይደለም የሚባል ሰው አየ ማርያም እኔ እሺ በነገራችን ላይ ይሄን የምታዳምጡ ከእድሜ ያነስ የምትሉ ድንገት እኔን እንዳሪያ እየተከተላችሁ ያላችሁ ይሄ ሐሳብ ያለፈ ታሪክ ነው እሺ እና ይሄ ለማንተ ላይሆን ይችላል ግን እሺ ግን እንደ ላይፍ እናውራው እኔ እየሰራው ነው የተማርኩት እንጨት ቤት ላይፉ በጣም ነው ደስ የሚለውና ከእድሜ በላይ ከሆኑ ልጆች ጋር ነው የምትውለው የተለያየ አይነት ላይፍ የሚያሳልፉ ናቸው እና ከእድሜ በላይ ከሆኑ ሰዎች ጋር ስለማሳለፍ ትምህርት ቤት እኔ በዛ ቢባል አንደኛ ክፍል ወይ ሁለተኛ የትምህርት ክፍለ ጊዜ በማር ነው ከዛ በኋላ ትሄዳለህ በጉልበት ነጥብ ታስሞላዋል አስተማሪው ነቤቱ ድረስ ትሄድና ምናምን በቃ እሱ 300 ብር ነው ደሞዙ አንተም ሲሰላያ ነው ማይጠየቅ ጥያቄ ትላል እና ትምህርት ቤት እንደዚህ ትንሽ ቲቪተኛ ከሚባሉ ሰዎች መካከል ነበር ጌታ ገብቶና አሁን ተነፈሰን እንጂ እንደዚህ ተደባደ ምናምን ብላ ነበር አይ ኦልሞስት በቃ ከርኩኝ ነጥብ ይሞላልኛል አስተማሪው ይሞሉልኛል እንደዛ በእውቀት ሳይሆን በጉልበት አያው በነገራችን ላይ ጎበዝ ነኝ ምን መሰለ ጎበዝናዬ ይሄ ማንበብ ላይ ምናምን ጎበዝ አልነበርኩም ግን ትምህርት ቤት ቁጭ ብዬ ተማርኩት ትምህርት አምሮይ ላይ ሴቭ አድርጓል ፈተና ላይ መልሰዋል ማላቆ ከሆነ ግን ያው ተሰጣለ ለጎበዝ ተማሪዎች እነሱ ሰርተውልት ተሰጣቸዋል ዘመናዊ ትምህርት እስከ ስንት የተማርከውሽ ዘመናዊ ትምህርት እዚህ ቤት የማይጠየቅ ጥያቄ የለም መመለስ ብቻ ነው አንተ ቢጠበቅብህ
በመንፈሳዊም ባለሙያ ልትወስዶ ትችላለህ? እሺ መንፈሳዊ እንኳን መጀመሪያ የተማርኩት መሰረተ ክርስቶስ ደብረ ዘይት መሰረተ ክርስቶስ ኮሌጅ እንደዚሁ በነገራችን ላይ እንዲልበልህ እንጂ ቅድም አስተዳደጌን መንፈሳዊ ህይወት ላይ በጣም ሲሪየስ ነኝ በጣም ነው እግዚአብሔር መፈራው የነበረውና እየተማርኩኝ ያኔ ዲፕሎማ በሚባልበት ሰዓት ላይ ነው ቲዮሎጂካሊ ዲፕሎማ ያስኩት ከ8 ክፍል በኋላ ዲፕሎማዬን ይዣለሁ እየተማርኩ እየሰራው እየተማርኩ መንፈሳዊ ነገር ላይ እንደዚሁ ደግሞ ከልጅነቴ ጀምሮ ከእንደዚህ አይነት ሰዎች ጋር አብረን ልኖር እንጂ ቸርች ላይ ጥሩ እንቅስቃሴ ያለኝ ማይክ የሚይዝበት ታይም ነበር ማገለግልበት ሰዓት ነበርና ቲዮሎጂ የተማርኩት መጀመሪያ ደብረ ዘይት ነው እዛው መሰረተ ክርስቶስ ዲግሪን የሚያስኩት እዛው ነው ኮሌጅ ዲግሪ አለ ይላሉ ቲክቶከር የተማረ ሲሆን ደስ ይለኛል አይግድ ነው በዚህ ሰዓት ላይ ስለ እግዚአብሔር ለመነጋገር ምን ያስፈልጋል ካልከኝ ሰው በመንፈሳዊ ማንነቱ በአካዳሚካሉ መጎልበት መቻል አለበት በጣም ትውልዱ ጠያቂ ነው ለሚጠይቅ ትውልድ በአግባቡ ለመመለስ ግዴታ መማር መቻል አለበት ማወቅ መቻል አለበት ያወከውን ሁሉ ደግሞ ለትውልዱ ማሳየት መቻል አለበት መናገር መቻል አለበት ጉዞ ወደ ደብረ ዘይት እሺ ደብረ ዘይት ለምን ሄድክ ምን ነበር መሳሪያ ነበረው የደብረ ዘይትን ቆይታ ንገረኝ የደብረ ዘይት ህዝብ ምን አይነት ህዝብ ነው ደብረ ዘይት ይብሾፍቱ ደብረ ዘይት እኔ ከመቂ ይልቅ አገሬ ብዬ መጣራው ደብረ ዘይትን ነው ማንንም ሰው በጠይቀው ተመስገን የደብረ ዘይት ልጅ ነው የሚል ብዙ ላይፍ ያሳለፍኩበትም ደብረ ዘይት ነው እንደነገርኩ ያው እዛ መቂ ላይ ዝቅተኛ ወይ መካከለኛ ኑሮ ደረጃ ከሚባሉ ሰዎች መካከሉ ስለነበርኩ ስራ ነው ምናምን እዚህ ግን ስትመጣ ግን ህይወት ሀብለ መተመሰረተበት ነው ደብረ ዘይት እንዴት መጣ ካልከኝ እሺ ትንሽ ውትድርና ገብቼ ነበርና ከውትድርና እንደወጣውኝ አብዛኞቹ ከወታደር ቤት ወጣን የሚሉ ሰዎች በነዚህ ጊዜ ነው ባሁን ጊዜ አላውቅም ይሄን ስናገርና ይሆነ አረቄ ቤት ቁጭ ብለው ከሌክ ወታደር ነው ይባላል ይሆነ ቦታ ከሌክ ወታደር ነው ሲባል እኔ ከውትድርና ወጥቼ ተመልሼ መቂያ ልሄድም ብዬ ነው ደብረ ዘይት የቀረውትና ያኔ ስወጣ 2400 ብር ነው የተሰጠኝ ከውትድርና አዎ ሌላውን ብር ሄደ ከኢጡረታ ብር ምናምን ይባላል ሄደዛ ስንት አመት አገለገልኩ ውትድርና 7 አመት ግዴታን ጨርሳል አዎ ግዴታዬንማ በአግባቡ ጨርሼ ነውና ያቺ ብር አለቀች በነገራችን ላይ ማረግ አለ አለኝ 10 50 እኔ 50 አለቃውኝ ነው ተም ሰውኝ በነገራችን ላይ ማንንም ሰው ውትድርና እንደ ግዴታ እውነቴን ነው ነገር እንደ ግዴታ ሁሉም ሰው ውትድርና ቢሰለጥን እንደ ብሔራዊ ስልጠና ሰልጥኖ ቢወጣ ስራ አይንቅም ሰው በማንነቱ አይንቅም ሰው አክባሪ ነው የሚሆነው ወታደር ዲሲፕሊን አለ በጣም ሰው አክባሪ ለምቢባል ሲነርህን እንዴት ማክበር እንዳለበት ያስተምራል የአንድ ቀን ሲነርህ ዛሬ አንተ ከኔ ጋር አብረ ሄደ ሰልፍ ላይ አንተ በቁጥር እኔ ከበለጥከኝ በአንድ ቁጥር ከበለጥከኝ አብረን እኮ ተሰልፈን እኮ ለመመዝገብ አንተ ለኔ ሲነርህ እንዴት መከባበር እንዳለ ውትድርና የጨዋ ጥግ የምታገኝበት ሰው ሆነ የምትወጣበት ድንቅ ሙያ ነው ይገርም በቃ ሁሉንም አክብረ መተሄደበት በዚህ ላይ ደግሞ በራስ መተማመንህ ደግሞ እንዳለ ሆኖ ያከበርከው ሰው ያከበረ የተከባበርክ ነው የምትሄደው በጣም ከአቅም በላይ የሚሆን ከሆነ ደግሞ በራስ መተማመን ወንድነት ጀግናነት ከውስጥ ፓሽኑ ያወጣም ከውስጥ ግን በቃ አክባሪ ነው የምትሆነው በራስ መተማመን ይኖራል ፈሪ አትሆን ጠንካራ ሰው ትሆናለህ ሳልኩት እኮ ተሜን በቃ ሚሊተሪ ዩኒፎርም ለብሶ በዚህ ዙሪያውን ቦምብ ታጥቆ ዝናር አድርጎ እንደዚህ ምናምን ክላሽ ይዞ በቃ ተራራው ምናምን ሲወጣ ምናምን ያኔ ተኩሳል አው
የቢሮ ሰራተኛ ብቻ ወደ አመጣ ማር ተኩሳል አይ ተተኩሳል ወታደር አይደለ እንኳን ተተኩሳል ግዴታ ነው ተኩስ እንኳን አይ ጦር ሜዳ ማለት ነው ይሄ ልምምዱ ምናምን አይደለም እኮ 2000 ላይ ሶማሌ ውጊያ ላይ ነበርኩኝ እንዳጋጣሚ ሆኖ ደግሞ 2003 ላይ ደግሞ እዚሁ አገር ውስጥ ጋሬና ቦረና ይጎሳ ጣብ ነበራቸው ወደ ሞያሌ አካባቢ ጌታ ከዛ ጉድ እግዚአብሔር ድንቅ ነው እና ደብረዘይት ነው ደብረዘይት እንደመለስ እና ደብረዘይት ከዛ በኋላ ነው ጎዳና ላይ ወድቅ ያለው ሰርክል የሚባል ሰፈር አለ ደብረዘይት እዛ ጋር የወፍ ቆሎ አለች እሷን ብር ስጨርስ ጎዳና ላይ ወድቅ ያለው ጎዳና ተኝቼ አንድ ወዳጄ ደብረዘይት ወታደር የነበረ ጓደኛ አየር ኃይል የሚሰራ በረፍቱ ቀን ይመጣል እንትን አየር ወለድ ነው አየር ወለድ ማሰልጠኛ አለ ደብረዘይት እና ሲመጣ አገኘኝ የሆነ ቦርኩ ኬን ያገኘኝ ገባ እና ቦርኩ ኬስ ያገኘኝ ጋርድ ለግባ አለግባ ያልኩኝ የሆነ አየር ወለድ የሚባል ጨፈራ ቤት አለ ደብረዘይት ሰርክል አካባቢ እዛ ለሆቴሉ ጋርድነት ተቀጠርኩኝ እዛ ጋርድ ተቀጠርኩኝ ልግባ ያልኩኝ የገባሁት እሱ አገኘኝ ተሙዚ አንተን በማየት ያዘንኩኝ አለ እንዴት ለዋለው ድሮ እናወራለን እዛ ወታደር ቤት ጓደኛዬ ስለሆነ አንተኩ እንጨቤት ኩሞያ አለ ኮተሚ ከልጅነቴ ጀምሮ ሰራ ነበር ለወታደሩ ጫማ መደርደሪያ ነኝ የምሰራው እዛ በጣም ነው የሚወዱኝ ጩጬ ነኝ አሰልጣኝም አለቃይም አሁን ምን እንደሆነ አላቀም ማረጉ በዛ ሰዓት ላይ መቶ አለቃ ደምስ ይባላል ሻምበል አለማዩ ይባላሉ እንዴት እንደሚወዱኝ በቃና ቤታቸውን ነገር ሲልና እቺ ነገር ገጠም ማርጋት ይሉኛል በቃ እኔ እጂ ይሰራላችኋል ይሄን የመሰለ ሙያ ኖሩ እዚህ መተምናምን ሲለኝ አነቃኝ እግዚአብሔር ሰው አልሚልክብ እንኳን በሰው ባህያ የሚናገር የለን እና አነቃኝ እዛው ሰርክል አካባቢ ጋር ቀበሌ 7 ኤፍሬም የሚባል እንጨቤት አለ ትልቅ እንጨቤት ነው መሐሌት እንጨቤት ይባላል በእናቱ ስም ነው እንጨቤቱ እዛ በቀን 30 ብር ተቀጠርኩ so amazing ገባ ከዛ በኋላ የህይወቴ ጅማሬ ሆነ ቤት ክራይ አቀቶኝ 20 ብር 15 ብር ነበረ እየርኩኝ ሩም የሚይዘው ሩሙ ጌታ ከዛ እንዴት እንዳወጣኝ በቃ ታቋል መደዳውን ሽቦ ግቢ ይባላል ሰፈሩና ሽቦ ግቢ ማለት ልክ እንደ አዲስ አበባ ቺቺኒያ ወይም ደግሞ እንደ ሰባተኛ ቦሌ እንደዛ አካባቢ እንትን አውቶቡስ ተራ እንደለው ሰባተኛ እና እዛ አልጋ 20 ብር 15 ብር ያስኩኝ አድራለሁ የህይወቴ ጅማሬ ጀመረ እዛ በ30 ብር ተቀጠርኩኝ ቤት ክራይ 150 ብር ነው እንደምንም ብዬ 150 ብር ሞላውኝ የመጀመሪያ ቤት ክራይ ተከራየው ከዛ እግዚአብሔር ህይወቴ ለወጠኝ ስለሚወደኝ ህይወቴን እየለወጠ መጣ እዛው ደብረዘይት እግዚአብሔር እያከበረ መጣ ከሚከበሩ ከተልልቅ ሰዎች መካከል አንዱ ሆንኩኝ በቃ ነከሌ ሲባል ተሙ እኮ ይባላል ሽምግልና ላይ ሲባል ተሙ ይባላልና እግዚአብሔር እያከበረኝ ያመጣኝ ያባ አሁን እኔ መቼም ደሃ ማልሆነው እግዚአብሔር አክብሮ እንዴት በህይወት ያስተማረኝ እንደመጣው ስለማቅ ደሃ አልሆንም ዝም ብዬ ነው ሀብታሙኝ የምቀጥለው ገብቷል እንባል መስራትና ቃለው ዝቅ ማለትና ቃለው ተመልሽ ወደዛ እንዳልወድቅ ደግሞ እግዚአብሔር ደግሞ እንዴት ሊረዳኝ እንደቻለና እንዴት እንደረዳኝ አውቃለሁ አምናለሁ እዛ ነው ያልኩ ከዛ እግዚአብሔር ብሎ ሰዎች ሰጥቶኝ በማይክሮ ተደራጅቼ የራሳችንን እየሰራን እንደገና ደግሞ ትንሽ ገንዘብ ያደገ ሲመጣ ደግሞ በግሊ ደግሞ ከፈትኩኝ እንጨቤት እግዚአብሔር ያከበረ ይመጣ ማለት ደብረዘይት ብዙ ነገር ከጎዳና ህይወት
ሰዎች እስከሚያከብሩት ሰው በከተማው ያሉ ባለስልጣኖች ሁሉ እስከሚያከብሩት ሰው መካከል አንዱ ሆንኩ እና እኔ ማረበው ራሱ በሰዎች ዘንድ ሳወራ እንድደመጥ ሁሉ አደረገኝ እግዚአብሔር ሞገስን ሰጠኝ እዛም በቃ በፕሮቴስታንት ቤት ውስጥም ከድሩዬነቱ አልፎ በቃ በነቢያትነት በጎዳና ላይ ስብከት በቃ ማገልገል ጀመርኩ ማለት ነው እዛ ነው በቃ ህይወትን በትክክል የመሰረትኩት ደብረዘይትን በጣም ወዳ አርገነው ተወዳ የኔና ታው ተሙዬ አሁን እንግዲህ በፕሮቴስታንት ሃይማኖት ውስጥ ያለ በነብይነት ታገለግል እንደነበረ ሰማው በእጅ ትጭን ነበር በልሳን ተናገር ነበር ያላደረከው ነገር ቢኖር ጥቂት ነገር ነው አለ እና እስቲ አውራኝ ስለ ሶስቱ ነገር ነብይነት እጅ መጫን በልሳን መናገር እንዴት ነው ይሆነልህ እንዴት ነው ነገሩ አሁን አብዛኛው ሰው የማርያም የቁም ነገር ስናደርገው ጴንጤ ኢየሱስ ጌታ ነውና ኦርቶዶክስ ጋር ኢየሱስ አለ ስትለው እንዳይመጣ ከሚያደርገው አንዱ ነገር እውነት የሚታይ ነገር አለ ስትጸልይ ይታያል እምትሰማው ነገር አለ ትሰማለህ እኔ ድምጽ ሰማ ነበር ያንን የሰማውትን ድምጽ ለሰው አስተላልፍ ነበር እማየው ራእይ ነበር እሱን ሪል ነው መታየው ሰዎችም መትነግራቸው ሰዎች ልክ ነው ምናምን ይሏል ገብቷልና ብዙ ነገሮች የታመሙ ሰዎች ላይ ጅጭኝ ተፈውሰዋል በቃ አንዳንድ ጴንጤ በቃ የኔ እጅ ለሱ እንትኑ ነበር እጅ ካልጫንኩ ራሱ ከቤቱ አይወጣም ባክ እጅ ጫንልኝ ነው ይሄ ተጨናለ ሆኖላል ብለ ተሸኘዋል እና ሆኖላል ይሳካላል እግዚአብሔር ካንተ ጋር ነው ማለት ለ እጅ ጭኝ ምናምን ወጣለሁ በነቢያትነት አገልግያለሁ ብዙ ቸርች ዛው መሰረተ ክርስቶስ እንደ መሰረተ ክርስቶስነት ነብይ ብላ አትሾምም ግን ወንጌላውያን አሉ ጸጋው የተገለጠባቸው ሰዎች በጸጋው ያገልግሉ ብላ ስለምትፈቅድ በትንቢት ታምናለች በለሳን ስለምታመን ከሜኖናይት ወጣችሁ መሰረተ ክርስቶስና ደግሞ የአርሜኒንም ፕሮቴስታንትነትም ይዛለች መሰረተ ክርስቶስ ገብቷል ስለዚህ ይሄ እንትን ነው ሜኖናይቶች ትንቢትን ለሳነን አይቀበሉ እሷ ያንን ከሜኖናይት ይዛ የመጣችው ነገር ነብይ የለም ሐዋርያ የለም ሳይው መተለ ካለ በእውነት ይገለጥ ወደሚል አስተምህሮ አምጥተው መሰረተ ክርስቶስ በሐዋርያነት የሚገለጡ ካሉ ይገለጡ ያገልግሉ አገልግሎታቸው ይገለጥ ነው መተለው እንደዚሁ ደግሞ ነብያትም እንደዚሁ ነብይውነት ነብይ ካለ ዞሮ ነብይ የለም ያለች ነው ገብቷል ነብይ ካለ ለአገርም ለቤተክርስቲያናቸው ለውጥም ነው መሆን ያለባቸው በመጽሐፍ ቅዱሳችን ላይ የምናያቸው ነብያቶች ለአገሮቻቸው ደግሞ ለእግዚአብሔርም በቃ ብዙ ሐሳብን ይዘው እየመጡ ከእግዚአብሔር ለእስራኤል ለውጥም ነበሩ ይፈሩ ነበር እና ነብይ የሚለው ፓርት እንተውና አገለግል ነበር ቱ ቢሆነስ ማትረሳውን ገጠመኝ ማለት ያው ብዙ ነው በዛ ቤት በጣም የሚያሳዝኑ ነገሮች አሉ ትንቢቱና ትንቢተኛው የሚተነበየለት አለመገናኘ ልሳንና ባለ ልሳኑ የሚለሰንለት አለመገናኘት እስቲ ንገረኝ አንድ በቃ ማትረሳው መልበል ኧረ የባሪያ እሺ ከማረሳው እንደዚህ ሰይጣን ሲወጣ ቲቪ ምናምን በቃ አጋንንትን ለማስወጣት ተወጣሉ እና አንድ ጊዜ ረጅም ናት ከኔ ቁመት ትበልጣለች ቀይ ናት ውጣና ነው ሊበላ ይደረሰ እንደዚህ ወጣ የሚወጣው አጋንንት ባሮን ነገር ይጀነቀውታል አንተ ሸከሸከ ልታስወጣይ ነበር ነብይ ራሱ አስወጣይ ናዛራዛ ያኒ እውነት እኮ ነው እኮ
እውነት ነው ኃይልን ሳትሞሉ ከኢየሩሳሌም እንዳትወጡ ይላል እና እሺ ከዛ አሁን በዚህ ውስጥ ኖርክና እንግዲህ እግዚአብሔር ከውትድርና ሲያስወጣ ምክንያት አለው ከዛ ደግሞ ምሽት ቤት ናይት ክለብ ቤት ሲያስወጣ ሰው ልኮ ነው ከዛ ደግሞ ከፕሮቴስታንቱ ዓለም ወደ ኦርቶዶክሱ ዓለም ያስወጣ የራሱ መንገድ አለው አጋጣሚው ምን ነበር ሲያጋጣሚው እናንሳው ቀደም ላይ መጀመሪያ ሰዓት ላይ እኔ ከልጅነቴ ጀምሮ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት እና በዛ ቤት ውስጥ ተወልደ ስታድግ ስለ ኦርቶዶክስ የሚባለው ስለ ኦርቶዶክስ ተናገር ብትለኝ አላቅም እና ስለ ኦርቶዶክስ የሚወራ ወሬ ኦርቶዶክስ ጣዖት አምላኪ ናት ኦርቶዶክስ ስዕል አምላኪ ናት ኦርቶዶክስ ኢየሱስ ላይ ብዙ አማልክቶችን ደርባለች ምናምን የሚባል ነገር ነው አእምሮዬ ላይ የሞላው ይገባ እና እኔ ስለ ፕሮቴስታንት ደግሞ በቃ ሉተር እንደመሰረተው ምናምን አታቅ እዛ ቤት ውስጥ ስትሆን አንዳንዴ እኮ አንተ ጋር ስተት የሚመስለው ነገር ሌላው ጋር ስተት መሆኑ እየታወቀ አይ የኔ እውነት ነው ብለን ነው የምትይዘው ስተትኛ ከሆነ ሳለና ይሄን ነገር አላቀም ነበር ኦርቶዶክስ እንደሆን ካስደረገኝ አንዱ ነገር ምንድነው ካልከኝ ትምህርት ነው ለቢባል ትምህርት ያድናል ትምህርትም ደግሞ ይገላል እዚህ አስተምህሮ ያድናል አስተምህሮ ይገላል ፕሮቴስታንት እኔውን ቲክታክ ላይ ለሚመጡ ውርውር ለሚሉ ጴንጤዎች መልስ በመመለስ አሉልም ለሚባል ከኔ በለጠ ጴንጤና ያቁት እርግጠኛው ነኝ የምነግር ማንንም እንደኔ ጴንጤና ያቀው ስለዚህ ዛሬ መጥቶ ስከራከረው ምናምን አሉልም ይገባኝን እውነት ነግረዋለሁ ከገባው ያዳምጥ ካልገባው ህይወቴ ይናገር ክርስቶስ ባኔ መጥቻ አንተ እንትን ነው ይመጣ ማርያም ታማልዳለች ታማልድ እሱ አይደለም ቶፒኩ ኢየሱስን ያቆታል ወይ አንተ ምን ማርያም ላይ ምን ያዘልላል ኢየሱስን ሳታውቅ ስለዚህ ኢየሱስ ገብቶኝ ነው የመጣሁት አስተምህሮት አላልኩ ኢየሱስ በኦርቶዶክስ ቤት ማን ነው ኢየሱስ ሁለት ልደት ያለው ድንቅ አምላክ ይሄን አንድ ጴንጤ በጠይቀው ምንድነው ልደት አልገባኝም ነው ቅድም ዓለም ካለ ሴት ካለ እናት ከአባቱ ከአብ የተወለደ አንድ ልደት ድዕር ዓለም ደግሞ ካለ ወንድ ዘር ካለ አባት ከቅድስት ድንግል ማርያም የተወለደ ድንቅ አምላክ ነው ፕሮቴስታንቱ ጋስ ኢየሱስ ምን ልደት አለው አውራ ነው ሚለ ቃለቅ ለምቢባል ሪባጃላ ቡራብና በሚል ልሳል ይሸውድ ነው የሚሄደው ከዛ መንፈስ ቅዱስ ነው ለነሱ ያ ነገር ስለዚህ ኢየሱስን ሲያቆታ አታቀውም ነው እኔ ደግሞ ኢየሱስን አውቄ ነው የመጣሁት ኢየሱስን ወደዋለሁ ገባ ኢየሱስ ለኔ ኑሮዬ ነው ኢየሱስ ለኔ ልብሴ ነው ኢየሱስ ለኔ ሁሉ በሁሉዬ ነው ሁሉ ውስጥ የሚገባ ሁሉ በሁሉዬ ነው ስለዚህ ያ ኢየሱስን ስለምወደው ፍቅሩ ማርኮኝ ስቦኝ መጣው ኦርቶዶክስ ሆንኩ ናስተምሮ ነው ያመጣኝ ስላሴ ምን እንደሆነ አታቀው ቤተክርስቲያንን ማን መሰረታት እንዴት ተተከለች የሚባለው ፓርት ፕሮቴስታንት ጋር የለም እዚህ ጋር ስትመጣ ቤተክርስቲያንን ማን መሰረታት በትል ደሙ ትላል አየህ የክርስቶስ ኢየሱስ ደም ለቤተክርስቲያን መሰረቷ ነው ብለህ ታምናለህ ጉልላቷ ላይ ቀና ስትል የክርስቶስ ኢየሱስን መሰረትነት ታያለህ ትምህርቷ ላይ ግቢዋ ይመሰክራል ኢየሱስ አሁን እኔ ኦርቶዶክስን ሳይሆን እየሰበኳቸው ያለውት ኢየሱስን ከሆነ ኢየሱስ ያለው ደግሞ በአንዲቱ ሃይማኖት በኦርቶዶክስ ውስጥ ጋር ነው አንዳንድ ሰዎች ብዙ ጊዜ ቲክታክ ላይ ካያቸው ስብከታቸው ኦርቶዶክስ ናት እነሱ ለኦርቶዶክስ ይሰብካሉ እኛ ደግሞ ስለ ኢየሱስ እንነግራቸዋለን ኦርቶዶክስ ማለት እኮ ይላል ኦርቶዶክስ ማለት አንተ ኦርቶዶክስን እየሰበክ ትቆያለህ እኛ ደግሞ ኢየሱስን እየነገርናቸው እናመጣቸዋለን እኛ መተናል ይው በፍቅሩ ታስረናል
ተሚ ተርኒንግ ፖይንት ስፔሻሊ የሆነች ተርኒንግ ፖይንት አላት ማለት እንችላለን የመለወጠ ነው ወይስ ስሩ ፕሮሰስ ልቀስ እያለ እየሰረገ ነው ድንገታዊ የሆነች በቃ የለውጥ ነጥብ የምትባላለች አይደል አለች ወይ ስብከት ሊሆን ይችላል ወይ መዝሙር ሊሆን ይችላል ወይ ንባብ ሊሆን ይችላል ማንንም ተሚ ኦርቶዶክስ ይሆናል ብሎ አያምንም ነበር እኔ ማንንም ለሚባል ያለኝን ነገር ሁሉም ያውቃል ገባ እኔ ድንገት ይሄን ሐሳብ እኔ ነኝ ያመጣሁት ካየ ሚዲያ ላይ ወዳጂ ነበር አብሮኝ የሚያገለግል የነበረ ፕሮቴስታንት ላይ ኤርሚያስ አበበ ወይም ደግሞ ቀለም ወርቅ አይተንፈሱ የሚባል ሰው ካየኸው ከነሱ ጋር ነው አብሬ ሙሉና ገድለ ተክለ ሃይማኖት ገድለ ምናምን በሚል ነው ሁሌ ርዕሱና ሳላቅ ስለ ገድል እንትን ስል እኔ ስለ ፕሮቴስታንት መመስረት ኦርቶዶክስ እዚህ ገድል ላይ የመጣችሁ ከምን አንፃር ነው ከዛ በኋላ ገድል የሚባለው ነገር እሱ ሲያስተምር ጣውት ያደረገ ነው የሚያስተምረው መጽሐፍ ቅዱስ ሲናገር ደግሞ ሩጫውን ጨርሻለሁ ይላል ጳውሎስ ስለዚህ ሩጫውን የምጨርስ ከሆነ እውነተኛ የሃይማኖት መጋደል አለ አባት ሲኖር ነው የእውነተኛ የሃይማኖት ተጋዳዮች የምታሳየው ስለዚህ ፕሮቴስታንት ጋር የማንን አባት ስም ጠርተን ገድሉን እንዘክር በየሳሰብ ሉተር መጣለ እስቲ ገድለ ሉተር ላይ እንሄዳልኩኝና እኔ ላይፍ ከፈትኩ በቃ መድረ ጴንጤው ተንጫጫ እሺ በቃ ቤቱ ሩዋንዳ ሆነ በቃ ከዛ ሉተር ላይ ስመጣ ሉተር ገድሉን ስታነበው የሉተር ገድል ነው እኔ ከካቶሊክ ሞሎክሴነት ወጥቶ ይሄ ፕሮቴክት አርጎ እሱ ራሱን የቻለ ፖለቲካዊ ኢሹ ስላለ አጀንዳ ስላለ አሁን እሱን ያመጣ ይሄ ጀርመናዊ ነው ማን ነው ካልቪን ደግሞ ሌላ ሀገር ነው ገብቷል ሁለቱም ግን ሉተር የካልቪን የጆን ካልቪን ተማሪ ነው ካልቪን የሱ አስተማሪ ነው ግን ደግሞ ሁለቱም ደግሞ ፖለቲካ ዩሮፓዎች አይደሉ ሁለቱም ፖለቲካ ኢሹዎች አሏቸው አጀንዳዎች አሏቸው የእውነት የመዳን ጉዳይ አይደለም አጀንዳ ነው ያመጣቸው ፖለቲካ አጀንዳ ነው ያመጣቸው ግን ገድሉን ደግሞ ስታነበው ሉተር ምርጥ ጠጪ ነው ምርጥ ዝሙተኛ ነው ገባ አግባ ነው የሚለብዙ ሌላ መሐመድ በለው ሉተር እሺ ና ሉተርን ሳይው እንዴ ዱርዬማ ይመራኝም አልኩኝ በዱርዬ ተመሰረተማ ሃይማኖት ውስጥማ አልገባም ና ሉተር ዝሙት ሲያምረው ነው አንድም እንዲወጣ ያደረገው ታሪኩን ካየ ሃና ምትባል ሞሎክሴት ሴት እሱ ደግሞ የካቶሊክ ሞሎክሴ አብረው ከወጡ በኋላ ጨርሻ ላይ እሷንም አወቃት ለበለ በመጽሐፍ ቅዱስ ቋንቋና አወቃትና ፈታት ሌላም ይያለ ስለዚህ ገድለ ሉተሩ ራሱ የተልከሰከሰ ሆኖ ሳለ ቤተክርስቲያንን ባለማወቅ ብቻ ነው ከልጅነት ጀምሮ ሳደግ ጣዖት አምላኪ አማልክቶች ምናምን የሚባለው ነገር ውሸት ሆኖ ሳይ አስተምሮ ያድናል በተለይ ደግሞ ካስተምሮስ መካከል ደግሞ ስላሴን ማወቅ ያድናል ስላሴን ሳታውቅ ሳትረዳ እድናሉ ይከብዳል ኢየሱስ ያድናል ብለ ብቻ ስለጮክ አይደለም አብ ማን ነው ወልድ ምንድነው መንፈስ ቅዱስስ ማን ነው የሚለው ትምህርት እስኪ ፕሮቴስታንት ጋር እስኪ የመዳን ትምህርታቸውን ንገረኝ አንድ አታመጣም ሉተር የፈለሰፈው አምስቱ ፍልስፍናዎቹ ብቻ ናቸው ያሉት እምነት ብቻ ጸጋ ብቻ ክብር ለእግዚአብሔር ብቻ ኢየሱስ ክርስቶስ ብቻ ቃሉ ብቻ እነዚህ ብቻዎች ስታያቸው የሉተር ፍልስፍናዎች ናቸው ይገባ ኢየሱስ ክርስቶስ ብቻ ካልክ አብንና መንፈስ ቅዱስን የታርገህ ነው ክብር ለእግዚአብሔር ብቻ ካልክ ከመጽሐፍ ቅዱስ ጋር አይጋጭም ወይ ክብር ለሚገባው ክብርን ስጥ ይላል እኔ እኮ አንተ ደኳ ከብራለሁ አንተም ሰው ነኝ ሰው አንተም ከወንድ ከሴት የተወለድክ እኔም ከወንድ ከሴት የተወለድኩ ነገር ግን በታላቅነትም ይሁን በምንም አከብራለሁ
ስለዚህ መጽሐፍ ቅዱሱ ይጋጫል አይተዋወቅ በፍልስፍና ዓለም የተሰበሰበ ሃይማኖት መሆኑ ስታቅ ራሱ ሞቶ የመሰረታት ቤተክርስቲያን ላይ ግዴታ ለመዳን ተመጣጣል አሁን ለሌሎች ብለው ይሄንን ነው ወደ መዳን ይምጡ ጥሩ በጣም የሚገርም ጨዋታ ነው ተሚ በብስለት የተሞላበት ያደረግን ያለ ነው ያንተም ሐሳቦች ቤዝ አላቸው ወደ ኦርቶዶክስ መጣ ወደ ኦርቶዶክስ ስትመጣ ኦርቶዶክስ እንደተጠበቃት ነው ያገኘው በፊት በነባብ መታወቀው በመታወቀው አለ የኦርቶዶክስ ማህበራዊ ህይወት ኦርቶዶክሳውያን እንዴት ነው የተቀበሉ ከተቀበሉ በኋላ ያለ ቀጣይነት እንክብካቤው ማህበራዊ ህይወቱ ፍቅሩ አስተምህሮ ጠቅለል ያለው ነገር ኦርቶዶክስ እንዴት ነው ያገኘሃት ኦርቶዶክስ እሺ ሰው በሚገባው ቋንቋ ላውራ ኢትዮጵያ በተባለ ሀገር ላይ ነው ያለነው ኢትዮጵያን እንዴት አያህ ስትባል በቃ ኢትዮጵያ እኮ ሉዓላዊት ሀገር ኦርቶዶክስ ከሀገር በላይ ናት ሞገስ ናት ኦርቶዶክስ ሲሆን ያጨበጨቡልኝ ነበሩ ዌልካም ያሉኝ እኔ ደግሞ ብታጨበጭብልኝ ባታጨበጭብልኝ ገብቶኝ እስከመጣው ድረስ ምን አገባኝ ለምቢባል መጽሐፍ ቅዱስ ሲናገር ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል እና እኔ ደግሞ ነፍሴን ላድን እስከመጣው ድረስ ጥሩ ተቀባይነትን አግኝቻለሁ ኦርቶዶክሳዊ እህት ወንድሞቼ ጥሩ ተቀባይነት ሰጥተውኛል በጣም ተቀብለውኛል እኔ ደግሞ ማረባውንም ደግሞ እግዚአብሔር ደግሞ ምን አይነት ሞገስ እንዳፈሰሰብኝ አላቅም ጌታ ነው አላቅም በቃና ሚገርም ሞገስ ሲሄድ ሰው ይወደኛል ያቀርበኛል እስኪ እዚህ ላይ የሆነ ነገር በልሙሉ ይሉኛል ተዋልና ኦርቶዶክስ ፊደሉ ገልጧት ብቻ ስለማይ ይሄ ፊደሉ ሊያንስ ይችላል ግን ለኔ ፍቅር ብቻ ናት ፍቅር ነው እስካሁን ድረስ ያገኘሁት ማንንም ከጎን ያልሸሸም ማንንም ምንም አላለም ለምቢባል ስመጣ ሉተር እንደመሰረተው ግለሰብ እንደመሰረተው ወይም ደግሞ የሆነ ዓለሙን አይሸሽ ዓለም አቀፍ ቤተክርስቲያን እንደሚባለው አይደለም ነብይ ከለ የሚባል ሰው አይደለም የመሰረታት እዚህ ኢየሱስ ከመሰረታት ምን ስምብለ መኖር እንጂ ከዚህ ከህይወት ውሃ ምንጭ ጋር አብረ ላለመጠማት አብረ ቁጭ ብለ መጠጣት እንጂ ተረጋግተሃል ሰላም እረፍት ተመችቷል ኦርቶዶክስ ላይ ኦርቶዶክስ ጋር ኢየሱስ ተመችቶኛል አሁን ለምሳሌ ኢየሱስ ሲባሉ እነሱ በልባቸው የማያውቁት በአፋቸው የሚናገሩት ሁሌ ኢየሱስም ይባላል ጴንጤ ቤት ደግሞ በልባቸው የሚያውቋት በአፋቸው ሲጠሯት ሰይጣን እንደሚያንጨራጨራቸው ደግሞ የሚያደርጋት ደግሞ የእናታችን የቅድስት ድንግል ማርያም ደግሞ አለ አፍቷል እኔ ኢየሱስ ተመችቶኛል ኦርቶዶክስ ቤት መደገፊያ ደግሞ እናት ስል ደግሞ መታጽናናኝ ደግሞ ኪዳነ ምህረት ደግሞ ተሰጣኛለች ስለዚህ ቀደም ላይ ክብር ለሚገባው ክብርን ሰጥ ይላል ማከብራት ድንቅ እናት ክርስቶስ ኢየሱስ ሰጥቶኛል እናቱን ይመለሳል ይሏል ጴንጤዎቹ ወዴት እንደው አንድ ቪዲዮ ላይ ውሻ ወደ ትፋቱ እንዴት ይመለሳል ይያልካቸው ነበር አይ ይሄ በቃ ዛቻ አረጉት እኮ ዛቻ ምንኝታቸው ነው እኔ እንዴት መሰለ እኔ እኮ ሚኒስትሪ እኮ ያለ ልጅ እኮ ነኝ የግል ሚኒስትሪ ያለ ልጅ እኮ ነኝ የት ነው መለሰው በፈልግ እዛ ጋር ጭሳልቦ ኢንዱስትሪ ያልቀላቀለው ምን ግብር አምጣ ምን አምጣ ማይለኝን ብር አይቻል መጣው ብር አይቻል ሄድም ዝና ፈልግ ያልመጣው ዝና አይቻል ሄድም ክብር ፍለጋ አልመጣው ክብር ፍለጋ አልሄድም የት ነው የሚሄደው የትላንትናው ተመስገን ነው ዛሬም ላይ ያለው ትላንትና በሞኝነት የሚያመልከውን እግዚአብሔርን በደንብ አውቆት ተረድቶት ደግሞ አሁን ደግሞ በኦርቶዶክስ ቤት ላይ ያገኘው ገባ ስለዚህ እኔ እንዳይመጡ ብቻ
ተሙ የጌታ ልጅ ወይም ተመስገን ገብረስላሴ ከሱ ጋር የነበረን ቆይታ በዚህ ይጠናቀቃል። በሎዛ ሚዲያ ሎዛ ፖድካስት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቻው።